አድማጭ ተመልካቾቻችን እንደምን ከረማችሁ። ይህ ፌደራሊስት ፐልስ የተባለ አዲስ ቻናል ነው። ቻናሉን ሼር፣ ላይክ እና ሰብስክራይብ አድርጉ። ዛሬ ይዘንላችሁ የቀረብነው ርዕስ መቋጫ ያጣው የንጹሃን ጥቃትና ሚስጥሮቹ የሚል ነው። እንግዲህ ሰሞኑን እንደሰማችሁ በብዙ ሚዲያ አውትሌት ላይ ስላለ ማለቴ ነው ክርስቲያኖች በአርሲ በድጋሚ በግፍ እንደተገደሉ የሚያሰማ ዜና ወጥቷል። በእውነቱ ከሆነ በጣም የሚያሳዝን ልብ የሚሰብር ዜና ነው። የንጹሃን ሞት መሆኑ አንድ ነገር ሆኖ በተደጋጋሚ መደረጉ ሃይባይ ማጣቱ እና መቋጫ ማጣቱ የሚያሳዝን ነገር ነው። ስለዚህ በመጀመሪያ ከልብ የሚያሳዝን ነገር ስለሆነ ሐዘኔን መግለጽ እወዳለሁ። እንግዲህ የተገደሉት ክርስቲያኖች ናቸው፣ አማርኛ ተናጋሪዎች ናቸው። ስለዚህ ይሄንን ነገር መናገሩ ጥሩ ነው። ጥያቄ ጠይቆም መልስ መፈለግ ጥሩ ነው። እንዴት ይሄ ነገር መቆም እንደሚችልም ደግሞ መነጋገር ጥሩ ነው። ከፖለቲካ ባለፈ አሁን ፖለቲካዊ የሆኑ መግለጫዎች ከዚያም ከዚህም እየወጡ ነው። ያ የፖለቲካ አቋም መጥፎ ነው ማለት አይደለም። በተለይ የተደራጁ የፖለቲካ ኃይሎች የፖለቲካ አቋም ይዘው በዚህ ጉዳይ ላይ መናገራቸው ትክክል ነው። እኔም አንዱን አወራለሁ። አሁን የፖለቲካ አቋም ተይዞበት መግለጫ የወጣበትን አንድ ምሳሌ ወስጄ እና ሬሌቫንት ነው የሚለውን ነገር ፒክ አድርጌ አወራለሁ። ግን ከዛ በፊት ከፖለቲካው በፊት የሞቱት ሰዎች ስለሆኑ ሰብአዊነት የሚሰማው ሰው ሁሉ በዚህ ነገር ተሰምቶት ምን መደረግ እንዳለበት በየግሉ ሁሉም ሰው አስቦ ሐሳብ መስጠት አለበት እና ይሄም እንዴት እንደሚቆም መናገር አለበት። እኔ ግን የመጣሁት አንደኛ ይሄ ነገር ለምን መቋጫ አጣ የሚል ጥያቄ ጠይቄ የራሴን ሐሳቦች ለመስጠት ነው። ሁለተኛ ሚስጥሮቹን ለመናገር ያልቆመበት እና የማይቆምበትን ምክንያት ስላለው ያንን ነገር ለመግለጥ ነው የመጣሁት። ስለዚህ መጀመሪያ ቅድም የነገርኳችሁን የፖለቲካ አቋም መግለጫ ነው የምናገረው። እንግዲህ በዚህ ጉዳይ ላይ በተለይ የብልጽግና መንግስት ወይ ደግሞ የብልጽግና ቡድን ጊዜ በአደባባይ የሚከሰው የኦሮሞ ነጻነት ሰራዊት እንደሆነ ይታወቃል። በመጀመሪያ ደረጃ ማለት ነው። የሚከሰሰው እሱ ብቻ አይደለም፣ ግን በመጀመሪያ ደረጃ የሚከሰሰው በንጹሃን ግድያ፣ በተለይ ክርስቲያኖች ሲገደሉ፣ አማርኛ ተናጋሪዎች ሲገደሉ መጀመሪያ የሚከሰሰው በተደጋጋሚ እንደሰማችሁት የኦሮሞ ነጻነት ሰራዊት ነው። የኦሮሞ ነጻነት ሰራዊት እንግዲህ ይሄንን ነገር ለመከላከል ብዙ ጊዜ መግለጫ ያወጣል። የአቋም መግለጫ ያወጣል። ሁል ጊዜ መግለጫ ሲያወጣ ግን ብዙ ሰው የሚሰማው አይመስለኝም። ብዙ ሰውም ትኩረት የሚሰጠው አይመስለኝም። አንደኛ ተሰሚነት ያላቸው ሚዲያዎች ብዙውን ጊዜ ይሄንን አቋም መግለጫ እየወሰዱ አያስተጋቡም። እነሱ ራሳቸው ደግሞ የኦሮሞ ነጻነት ሰራዊት አመራሮች ራሳቸው ደግሞ ብዙ ተሰሚ የሆነ በአማርኛ የሚናገር ወይ ደግሞ ከአፋን ኦሮሞ ውጪ የሚናገር ሚዲያ እስካሁን ያፈሩ አልመሰለኝም። ስለዚህ እስኪ በዚህኛው ዙር ያወጡትን መግለጫ በወፍ በረር እንመልከትና ምንድን ነው ይሄ ነገር የሚል ከነሱ ወገን እንስማ። መጀመሪያ መግለጫውን ለማንበብ አይደለም፣ ግን ከነሱ ወገን የተነገረውን ነገር እንስማና ጥያቄዎችን ወደ መጠየቅ እንሂድ። መጀመሪያ ምን አለ የኦሮሞ ነጻነት ሰራዊት? በብልጽግና በኩል በግልጽ የወጣ መግለጫ በዚህ ዙር አልሰማሁም። ግን በተደጋጋሚ ክስ የሚሰማው በኦሮሞ ነጻነት ሰራዊት ላይ ነው እንደነገርኳችሁ። ስለዚህ የኦሮሞ ነጻነት ሰራዊትን መግለጫ ነጥቦቹን አንኳር ነጥቦቹን እያነሳው አሰማችኋለሁ።
ይሄ ነው መግለጫው። እነሱ ያወጡት መግለጫ በእንግሊዘኛ ነው። በአማርኛ የወጣ ካለ አላየውም። በአፋን ኦሮሞ ፈልጌ አላገኘውም። ግን በእንግሊዘኛ ነው ያወጡት። እሱን እስኪ ምንድን ነው የተናገሩት የሚለውን እንስማ እስኪ መጀመሪያ ከነሱ። The massacre of Orthodox Christians in Arsi ይላል OLA press release የሚል ነው። እንግዲህ በአርሲ ውስጥ የተገደሉ ኦርቶዶክስ ክርስቲያኖች ጉዳይ ነው። ይሄንን በጣም አጫጭር በሆኑ 5 አንቀጾች ነው ያስቀመጡት፣ ከስክሪኑ እንደምትመለከቱት ማለት ነው። አሁን የነሱ ፐርስፔክቲቭ ነው እንግዲህ ምን እንደተደረገ የነሱን እይታ መጀመሪያ ለማሰማት ነው። እንግዲህ ኦኤልኤ ወይ ደግሞ የኦሮሞ ነጻነት ሰራዊት የሚጀምረው መግለጫውን አንደኛ የአብይ አህመድ መሰረታዊ ፖሊሲ ነው የሚለውን ነገር በመግለጽ ነው። አንደኛ በኢትዮጵያ ውስጥ ያሉትን ፎልት ላይንስ ወይ ደግሞ ስንጥቆችን በማስፋት ወይ ደግሞ እሱን የመጠቀም አዝማሚያ አለው። አንደኛ ዋናው የአብይ አህመድ ፖሊሲ እሱ ነው ይላል። ሁለተኛው በአገሪቷ ውስጥ ያሉትን ህዝቦችና ተቃዋሚ ኃይሎች እንዲጣሉ ማድረግ ነው ይላል። እነኚህን ስንጥቆችን በመጠቀም ግጭቶችን በማስፋት በነዛ ላይ መንግስታዊ ኃይሉን እየተጠቀመ መንግስት ሆኖ ይኖራል ነው። ይሄንን ሲያደርግ ደግሞ ይላሉ የኦኤልኤ ሰዎች፣ ይሄንን ድርጊት ሲያደርግ ራሱ ወጥቶ የሚጠቀመው ቋንቋ የፍቅር፣ የመደመር እና የሰላም ቋንቋ ነው ይላል። የመጀመሪያው አንቀጽ ከሞላ ጎደል የሚያወራው ይሄንን ነው። ሁለተኛውና ሌላው ጉዳይ አብይ ባለፈው ሳምንት፣ በነገራችን ላይ ይሄ ማስታወቂያ የወጣው የአቋም መግለጫ የወጣው ማርች 2 ነው። ዛሬ ማርች 4 ነው። ማርች 2 ላይ ነው የወጣው እና ባለፈው ሳምንት አብይ በሄሊኮፕተር ወለጋ ሄዶ የተናገረውን ነገር ያነሱና ወለጋ ሄዶ የተናገረው እነሱን እጠቅሳለሁ፣ ሰሜኖች መጥተው የኦሮሞን እድል ለመዝረፍ ቢላዋ አዘጋጅተዋል። ቢላዋ ይዘው መጥተው የኦሮሞን እድል ለመዝረፍ ነው ማለት ኦሮሞ ያለውን የሀብት እድል፣ የኑሮ እድል፣ የኢኮኖሚ እድል ለመዝረፍ ነው እንደማለት ነው። ይሄንን ብሎ ተናግረዋል ነው ማለት። ይሄ በሚዲያ የተሰማ ነገር ስለሆነ የነሱ አመለካከት ብቻ አይደለም። ነገር ግን እዚህ ውስጥ የጨመሩት አንድ በጣም ኢንትረስቲንግ የሆነ ነገር አለ። ኦኤልኤ እዚህ ውስጥ የጨመሩት ይሄ ሰውዬ ይሄንን የተናገረው ሰውዬ ማለት ሰሜኖች መጥተው የኦሮሞን እድል ለመዝረፍ ቢላዋ ይዘው እየመጡ ነው የሚለው ሰውዬ ባለፈው ከትግራይ በላይ ወለጋን ገድያለሁ ብሎ የተናገረው ሰውዬ ነው ይላል። ይህንን ነገር ከጥቂት ሳምንታት በፊት አንስቼ ሳወራ ነበረ። አብይ በፓርላማ ቀርቦ መቼም ጋዜጠኞችን ስለሚሸሽ የሚፈልገውን ነገር የሱን ሰዎች ሰብስበው በፓርላማ ያወራና ያ ለህዝብ እንደሚደርስለት ያውቃል። እና በፓርላማ ቀርቦ ሲያወራ እኛ አብላጫውን ጉዳት ያደረስነው ወለጋ ላይ ነው፣ ከወለጋ አንጻር ሲታይ ትግራይ ተጎዳው የሚለው ነገር እንዳውም የለውም የሚል ቋንቋ ነው የተናገረው። ብዙ ሰዎች ይህንን ተከትለው ማብራሪያ ሲሰጡ ነበረ፣ አናሊሲስ ሲሰጡ ነበረ። ይህንን በመከተል ማለት ነው። ኦኤልኤ አሁን ዛሬ እንደዚህ ብሎ አሹፎበታል። እንዲህ ብሎ አሹፎበታል። ምንድን ነው ያለው? ወለጋ ላይ ሄዶ ሰሜኖች ሊዘርፏችሁ እየመጡ ነው፣ ቢላዋ ይዘው ሊዘርፏችሁ እየመጡ ነው ያለው ሰውዬ ወለጋን ከትግራይ በላይ ገድያለሁ የሚለው ሰውዬ ነው የሚል ነው። ይሄ የሁለተኛው አንቀጽ ንግርት ነው። ሶስተኛው አንቀጽ ላይም
ባለፈው ሳምንት የተደረገ የወልቃይትና የራያን ጉዳይ ያነሳል። የወልቃይትና የራያን ጉዳይ በአማራና በትግራይ መካከል የራያንና የወልቃይትን ጉዳይ እንዴት እንደ መንጠቆ እየተጠቀመ አንደኛውን እየሳበ ሌላኛውን እንዴት እንደሚገፋ በዚህ ውስጥ ያብራራሉ። ይሄ ሶስተኛ ነገር ነው። በአራተኛው ላይ ሄደው የተደረገውን ነገር ያወግዛሉ። አራተኛው አንቀጽ ላይ አሁንም ማዕከላዊ መልእክቱ ላይ አልደረስንም። ማዕከላዊ መልእክቱ አምስተኛው አንቀጽ ላይ ስላለ እሱን አወራለሁ። እንግዲህ ባለፈው ሳምንት የአብይ ተቀጣሪዎች በአርሲ ውስጥ የኦርቶዶክስ ክርስትና ተከታዮችን መግደል ላይ ተሰማርተዋል እና ይሄንን ሲያደርጉ ተስተውለዋል ይላል። አራተኛው አንቀጽ ነው። የዚህ ጉዳይ ዓላማ ይላል እንግዲህ ኦኤልኤ ነው የሚለው የዚህ ጉዳይ ዓላማ ክርስቲያኖችና ሙስሊሞች እንዲጣሉ፣ ኦሮሞና አማራም እንዲጣላ፣ የጎንዮሽ ግጭት እንዲሰፋ ነው አብይ ሰዎቹን አሰማርቶ ይህንን ያደረገው ነው የሚሉት። ከዛ በመቀጠል አብይ በኔይበርሁድ ደረጃ ወርዶ ጎረቤትና ጎረቤትን ሳይቀር የማጋጨት ፍላጎት አለው። በተለይ ደግሞ በአርሲ አካባቢ ሙስሊምና ክርስቲያንን፣ ኦሮሞና አማራን በተከታታይ ማጋጨት ስለሚፈልግ ነው ሰዎችን አሰማርቶ ይሄንን ያደረገው ነው የሚሉት። እኔ ያለኝን ጥያቄ በኋላ ላይ ጠይቃለሁ። እናንተም በዚሁ ላይ ተመስርታችሁ አንዳንድ ነገሮችን መመካከር ትችላላችሁ። የመግለጫው ማዕከላዊ መልእክት ግን ይሄ አይደለም። ምክንያቱም ይሄ የሆነውን ነገር ነው እየገለጹ ያሉት በራሳቸው አመለካከት ማለት ነው። ማዕከላዊ መልእክቱ ይሄ አይደለም። ማዕከላዊ መልእክቱ አምስተኛው አንቀጽ ላይ ነው ያለው። የመግለጫው ማዕከላዊ መልእክት አምስተኛው አንቀጽ ላይ ነው ያለው። አምስተኛው አንቀጽ ምንድን ነው የሚለው? በዩኒፎርምም ይሁን ካለ ዩኒፎርም፣ በጠመንጃም ይሁን ካለ ጠመንጃ፣ ወይ ደግሞ በጠመንጃም በጽሁፍም ይሁን አማራም ይሁን ኦሮሞ ላይ ለፖለቲካ ግብ ብሎ ንጹሐንን የሚገድል የኛ ጠላት ነው ይላል። ይሄ መግለጫ ጠላታችን ነው ነው የሚለው ኦኤልኤ። የሚገደለው ኦሮሞም ይሁን አማራም ይሁን የሚገደለው ማንም ይሁን የሚገደለው በወታደሮችም ይሁን ማለት ዩኒፎርም በለበሱ ወታደሮችም ይሁን ዩኒፎርም ባለበሱ ታጣቂዎችም ይሁን ለፖለቲካ ግብ ሲባል ንጹሐንን የሚገድል ጠላታችን ነው ይላል። ከዚያ በመቀጠል የሚለውን ልንገራቸው። ራይቫል ወይ ደግሞ የፖለቲካ ተወዳዳሪያችን አይደለም እንደዚህ አይነት ቡድን ይላል። የኛ የፖለቲካ ተወዳዳሪ አይደለም፣ ወይ ደግሞ የኛ ተገዳዳሪም አይደለም እንደዚህ አይነት ቡድን፣ ለኛ ጠላታችን ነው ይላል። ደግሞ ይደግመዋል። ለኛ ጠላታችን ነው፣ ዋና ጠላታችን ነው። ይሄንን ካለ በኋላ እስከ መጨረሻው እንደዚህ አይነት ቡድኖችና አደረጃጀቶችን እንፋለማለን ይላል። ይሄ ነው ማዕከላዊ መልእክቱ። እንግዲህ አንድ አራት ጥያቄዎች አሉኝ ይሄንን በተመለከተ። ይሄንን መግለጫ በአስቸኳይ ማውጣታቸው በጣም ጥሩ ነገር ነው። ቶሎ ብሎ ይሄንን ለማጥራት በተለይ እንደዚህ አይነት ፖለቲካ ነክ የሆኑ ሰው ንጹሐን ተገለው ለፖለቲካ ጥቅም ስራ ላይ ለማዋል መንግስታዊ ስልጣን የያዘ ቡድን ሲንቀሳቀስ አደጋው ስለሚበዛ ይሄንን ቶሎ ብሎ መመከትና ፖለቲካዊ አቋም ይዞ እንደዚህ አይነት ነገሮችን መናገር ጥሩ ነው ባይ ነኝ። እኔ ጥሩ ነው ባይ ነኝ።
በተለይ ደግሞ በፊት ኦኤልኤ ብዙውን ጊዜ የማይታወቅበት ይሄ የሆነ ነገር ሲደረግ በፍጥነት መልስ የመስጠት ስሙ ቢነሳም ባይነሳም በግልጽ ቢነገርም ባይነገርም አቋሙን መግለጽ የሚያውቀውን ነገር መግለጽ በጽሁፍ ማምጣት ወደ ህዝብ ፊት ይሄ ጥሩ ነው እና እነኚህ የተነገሩ ነገሮችም አብዛኞቹ የሚታወቁ ስለሆነ